ተመልካቾቻችን አሁን ደግሞ የመጨረሻው ዝግጅታችን ላይ ደርሰናል። እርሱ ምንድነው? ጎበዞች ታሪክና ምክር ከእንታ ጦም ነው። ተከታትለን እንመለስ። እሺ እስቲና ማተባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆቻችን እግዚአብሔር የሚወዳችሁ ለኛም ደግሞ የሰጣን ልጆቻችን በቸርነቱ በመረቱ የሚያሳድጋችሁ የተባረካችሁ የተቀደሳችሁ እንደምን ሰነበታችሁ? እግዚአብሔር ይመስገን አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ሰላም አሜን። በትንሳኤው ትንሳኤን የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። አሜን። እሺ ዛሬ ለመማር ዝግጁ ናችሁ? አዎ። በጣም ጥሩ። ደሞ ቤት ያሉት ልጆች ዝግጁ መሆናቸውን ሰብሰብ እንዲሉ መጓዳም ያለው ድምጽ ሲሰማ እንዲመጣ አይደል? እንደምን ሰነበታችሁ በሉ ጮክ ብላችሁ ወደዛ እንደምን ሰነበታችሁ? አዎ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር የተመሰገነ ይሁን። አሜን። እሺ እንግዲህ ባለፈው ጊዜ 10ቱ ትእዛዛትን ትምርታችንን እግዚአብሔር ፈቅዶ አስጀምሮናል። እሱ ፈቅዶ ደግሞ ፈጽመናል አይደል? በህይወታችሁ ደግሞ እንደምትተገብሩት ተስፋ አደርጋለሁ። ከዚያ በኋላ ደግሞ በበዓል ሰሞን ዝግጅቶች አይደል? በሆሳዕና በትንሳኤ ቆይተናል። አሁን ደግሞ በአዲስ ትምህርት ደግሞ ተገናኝተናል ማለት ነው። እሺ አሁን የምንማረው በጣም ደግሞ አስፈላጊ የሆነ ነገር ለክርስቲያን ሁሉ ደግሞ የሚያስፈልግ ደግሞ አንድ ትምህርት አለ። ሁሉም አስፈላጊ ናቸው የክርስትና ትምህርቶች። ግን ደግሞ በመግባት በመውጣታችን በመቀመጥ በመነሳታችን በህይወታችን ሁሉ ቤት ብንሆን ቤተክርስቲያን ብንሆን ትምህርት ቤት ብንሆን በዓለም ውስጥ ብንሆን ሌላ ሀገር ብንሄድ በእነዚህ ሁሉ ደግሞ የሚያስፈልግ አንድ ትምህርት አለ እንደ ክርስቲያን። እሱ ምን ይባላል? ስርዓተ ቤተክርስቲያን ይባላል። ስለ ስርዓት ነው የምንማረው ማለት ነው። ገብቷችኋል? ስለምን አልኳችሁ? ስለ ስርዓት። አዎ እንግዲህ ምናልባት ቤት ላሉት ልጆች ነው አሁን እንደዚህ ዘርዘር አድርጌ የምናገረው እንጂ እናንተ መጀመሪያም ጠቆም ተደርጓችኋል አይደል? ተነግሯችኋል። ጥያቄም ደግሞ አዘጋጅታችሁ እንድትመጡ ተነግሯችኋል አይደል? በጣም ጥሩ። ስለዚህ እንግዲህ ጥያቄ መልስ ደግሞ እናንተ ስለምትወዱ አሁን በስርዓት ዙሪያ መሰረታዊ የሚባሉ ጥያቄዎችን ያዘጋጃችኋቸው እንዳሉ ሰምቻለሁ። እናንተ ጠይቁ፣ የጎደለ ካለ እየሞላሁ እኔ እየተማማርን እንሄዳለን ማለት ነው። እሺ ግልጽ ነው? እንጀምር በቃ ጊዜያችንን እንድንቆጥብ። ማን ነው መጀመሪያ የሚጠይቅ? እሺ ስርዓት ማለት ምን ማለት ነው? ስርዓት ማለት ምንድነው ያለችው? ምን ማለት? አዎ መጀመሪያ እንግዲህ ከምንነት ነው የሚጀምረው። እንዴት ወዴት መቼ ምን ከሚል ጥያቄ በፊት መጀመሪያ ምንድነው ያስኩት? ምንድነው ርዕሱ? ምንድነው ትምህርቱ? ምንድነው ሚለው ማወቅ ያስፈልጋል ማለት ነው። እንግዲህ ስርዓት ማለት ደንብ መርሃ ግብር። አሁን መርሃ ግብር ሲባል ታውቃላችሁ አይደል? አንድ ዝግጅት ለምሳሌ የሰርግ ዝግጅት ሲኖር ሰርጉ መርሃ ግብር አለው አይደል? ያ ማለት በዚህ ሰዓት ከቤት ይነሳሉ፣ በዚህ ሰዓት ይገባሉ፣ በዚህ ሰዓት እንዲደረጋል ሚል ነገር አለው አይደል? በተርታ ማለት ጎበዝ። ስለዚህ ስርዓት ማለትም ደግሞ እንደዚህ አለ መርሃ ግብር ማለት ነው። ደንብ አለ፣ ህግ አለ፣ እግዚአብሔር ያዘዛቸው ትእዛዛት አሉ። እነዚያን የምንፈጽምበት ደግሞ መርሃ ግብር ምን ይባላል? ስርዓት ይባላል ማለት ነው። ስርዓት ይባላል። ግን አሁን እሷ የጠየቀችው ስርዓት ምንድነው ነው አይደል? ትንሽ ደግሞ ቀና ስናደርገው ብዙ አይነት ስርዓት ስላለ አሁን የሰርግ ስርዓት ብያችኋለሁ አይደል? እሱም ጥሩ በአንድ በኩል ከቤተ ክርስቲያን ጋር የሚያገናኘው ቢኖርም ደግሞ ዓለሙም ለራሱ ስርዓት አለኝ ይላል። ትምህርት ቤትም ስርዓት አለ አይደል? የሰልፍ ስነ ስርዓት የለም እንዴ? አለ አይደል? በጣም ጥሩ። ስለዚህ ይሄኛውን እኛ የምንማረውን ስርዓት የሚለየው ስርዓተ ምን ይባላል? ቤተ ክርስቲያን ስለሚባል። ስለዚህ ስርዓት የሚለውን ሰርዓ የሚል የግዕዝ ቃል ነው መነሻው። ስለዚህ ልዩ ስርዓትን ሰራ ማለት ነው። አሁን ገብረ ማለት ሰራ ማለት ነው በሌላ የግዕዝ ቃል። ይሄ ስርዓት የሚለውን ደግሞ ትንሽ ለየት የሚያደርገው ልዩ ነው። ልዩ ስርዓትን ሰራ ማለት ነው። እሺ ስለዚህ ልዩ የሆነ ስርዓትን በቤተ ክርስቲያን ውስጥ የተሰራው እንዴት ነው? ስርዓቱ ምንድነው የሚለውን ነገር ነው የምንማረው ማለት ነው። ብዙ አይነት የቤተ ክርስቲያን ስርዓተ ቤተ ክርስቲያን ውስጥ የምንማራቸው ትንንሽ ደግሞ
ምዕራፎች አሉ ወይም ዘርፎች አሉ። ስለዚህ ዛሬ መግቢያ ነው የምናደርገው። ስርዓት ከገባችሁ ደንብ ነው መርሃ ግብር ነው የሚለው ከገባችሁ፣ አሁን ደግሞ ስርዓት ብሎ አብሮ የተያያዙ ምን አለ? ቤተ ክርስቲያን። አሁን ቤተ ክርስቲያን የሚለው ውስጥ ከገባው በጣም ሰፊ ትምህርት ነው። ግን ስርዓተ የምትለዋን ቤተ ክርስቲያን ከምትለው ጋር ለማገናኘት ነው አሁን ይሄን ያመጣሁት። ግልጽ ነው እንዳይበዛባችሁ በመጠን ነው እሺ የምንማረው። ስለዚህ ቤተ ክርስቲያን ሲል የክርስቲያኖች ምን ማለት ነው? ቤት ማለት ነው። የክርስቲያኖች ስብስብ ማለት ነው። ራሱ ክርስቲያን ማለት ነው። አሁን ቤተ ክርስቲያን የሚባለውን ትምህርት ስትማሩ ስርዓት ወደሚለው ከመሄዳችን በፊት ሶስቱን ነገሮች በደንብ ወቁ። ቤተ ክርስቲያን ሲባል ሶስት ነገር ነው የሚወክለው። አንደኛ ህንጻ ቤተ ክርስቲያን፣ አሁን ሄደን የምንሳለምበት አይደል? የምናስቀድስበት፣ ስጋውና ደሙ የምንቀበልበት፣ የምንማርበት ህንጻው ምን ይባላል? ህንጻ ቤተ ክርስቲያን ወይም ቤተ ክርስቲያን ቢባል አንዱ የሚወክለው እሱ ነው ማለት ነው። ሁለተኛው ቤተ ክርስቲያን የሚባለው የክርስቲያኖች ህብረት ስብስብ ነው። ስለዚህ ለቅዳሴ ስንሰበሰብ፣ ለጉባኤ ስንሰበሰብ፣ ለበጎ ዓላማ ስንሰበሰብ በ40 በ80 ቀን የክርስቶስን የእግዚአብሔርን ልጅነት ያገኘን ክርስቲያኖች ስለሆንን የኛ ስብስብ ምን ይባላል? ቤተ ክርስቲያን። በቤተ ክርስቲያን በዚያ መካከል እግዚአብሔር ስለሚገኝ አይደለም የሚለው ክርስቶስ ሁለትም ከዚያም ሶስትም ከዚያም በላይ ሆናችሁ ብትሰበሰቡ በስሜ እኔ በመካከላችሁ እገኝ። እሱ ሲገኝ ደግሞ ያቺን ስብስብ ስለሚቀድሳት ቤተ ክርስቲያን ትባላለች። ሁለት አላችሁ አይደል? ሶስተኛው ደግሞ እያንዳንዱ ሰው እሷም እኔም ሁላችንም ደግሞ ቤተ ክርስቲያን እንባላለን። ምክንያቱም የማን ማደሪያ ስለሆነ? የእግዚአብሔር ማደሪያ። ስለዚህ ልቦናችሁን ንጹህ አድርጉ፣ እግዚአብሔር የሚወደውን ስራ ስሩ የሚባለው እግዚአብሔር በእኛ ስለሚያድር ነው። ስጋውን ስንበላ ደሙን ስንጠጣ እግዚአብሔር በማን ያድራል? በእኛ ያድራል። ስለዚህ ወደ ሲኦል ከመወርወር እንጠበቃለን። ስለዚህ እኛ ራሳችን ቤተ ክርስቲያን እንባላለን። አሁን ዋናው ትምህርት ቤተ ክርስቲያን የሚለውን አብራርቶ ማስተማር ሳይሆን ወደ ስርዓት ስለሆነ ስርዓት የሚለውን ስነግራችሁ ቅድም ያልኳችሁ መርሃ ግብር፣ ደንብ የሚባሉት ነገሮች የሚፈጸሙት በእነዚህ በሶስቱ ነው። ለምሳሌ የመጀመሪያው ምንድነው ያለው? ቤተ ክርስቲያን ስንል ምኑን የተናገረው? ህንጻውን ነው። ስለዚህ ህንጻው እንዴት ነው የሚሰራው? ከታች ምን አለው? ከመሃል ምን አለው? በጎን ምን ይደረጋል? የሚቆሙት ምንድናቸው? ከላይ አናቱ ላይ ምን ይደረጋል? ከዚያ አገልግሎት ከመፈጸሙ በፊት ማን መጥቶ ይባርከዋል? ከዚያ በውስጡ ደግሞ ምን ያድርበታል? ንዋያተ ቅድሳቱ ምንድናቸው? ደግሞ እንደየሥርዓቱ እንደየሁኔታው ሊቀ ጳጳሱ በባረኩት መሰረት ደግሞ መጀመሪያ ምእመናኑን ተሰብስበው ህዝቡ በተስማማው መሰረት ደግሞ የማን ታቦት ይገባል። ግልጽ ነው? ገብቷችኋል? ይሄ ሁሉ ምንድነው ማለት ነው? ስርዓት ነው። ከዚያ ደግሞ ተገብቶ ቅዳሴ እንዴት ይቀደሳል? መቼ ይገባል? መቼ ይወጣል? መጀመሪያው ምንድነው? መጨረሻው ምንድነው? መሐሉስ ምንድነው? ይሄ በሙሉ ተቀርጾ ተለክቶ የተዘጋጀ ስለሆነ ምን ይባላል ማለት ነው? ስርዓት ይባላል ማለት ነው። የምን ስርዓት ግን? ጮክ በሏ። የምን ስርዓት? የቤተ ክርስቲያን። አዎ፣ አሁን ለምሳሌ የነገርኳችሁ ቤተ ክርስቲያን ህንጻ ቤተ ክርስቲያን ነው አንዱ ካልን ህንጻው እንደዚህ የሚሰራበት የሚገለገልበት ሁሉ ነገር ይሄ በተመለከተ በዙሪያው የሚሰራውን ጨምሮ ስርዓት የሚያስፈልገው ለዚህ ነው። ሁለተኛው ደግሞ ቤተ ክርስቲያን ማለት ምንድነው ብለናል? የክርስቲያኖች ስብስብ። ስለዚህ ስንሰበሰብ አሁን እኛ ስንሰበሰብ የተለያየ ጠባይ ነው ያለን አይደል? አንዱ ለምሳሌ በዚህ ሰዓት መተኛት ይፈልግ ይሆናል፣ አይታወቅም እኮ። አንዱ ደግሞ መጸለይ ይፈልግ ይሆናል። እኔ ደግሞ መማር ነው የፈለኩ ማስተማር ነው የፈለኩ ያለሁት አይደል? ስለዚህ አሁን እንዲህ ስንቀመጥ በዚህ ሰዓት ልጆች መታችሁ የኔታን አግኝታችሁ ተብላችሁ ሲነገራችሁ ምን ተሰርቶላችኋል ማለት ነው? ስርዓት ተሰርቷል። ስለዚህ ለኔም ደግሞ በዚህ ጀምረው በዚህ ሰዓት ይጨርሳሉ ተብዬ ደግሞ ይነገረኛል። ልክ ለዚህኛዋ ዝግጅት እንደዚህ እንዳደረግነው ሁሉ በየትኛውም የቤተ ክርስቲያን ከክርስቲያኖች ስብስብ ውስጥ ደግሞ ስርዓት ያስፈልጋል። ለምሳሌ ሁሉ ሰው መናገር ይችላል? መናገር የሚችለው በአንድ ጊዜ ስንት ሰው ነው? አንድ ሰው ነው። ስለዚህ አንድ ሰው ቆሞ ሲናገር ሌሎች ምን ማድረግ አለባቸው? ማዳመጥ አለባቸው። ለምሳሌ ትልቁ የክርስቲያን ስብስብ ለጸሎት የምንሰበሰብበት ምን ይባላል? ቤተ ክርስቲያንማ ህንጻው አለን ቅድም። ግን ህንጻ ውስጥ ደግሞ እንሰበሰባለን እኛ። ትልቁ ጸሎት ምንድነው? ቅዳሴ። ለቅዳሴ ስንሰበሰብ አሁን ቅዳሴ ላይ ምን ይላል?
ይበል ካህን አይደል? ይበል ዲያቆን፣ ይበል ህዝብ፣ ይህ ይካ ይህ ሚላላያችሁ መጽሐፍ ውስጥ አለ አይደል? ያ ማለት እኮ ስርዓት እኮ ነው። አሁን ይካ ይበል ካህን በሚለው ሰዓት ምእመን ማለት ይገባዋል? ዝም ነው ማለት ያለብን። ምእመናን የሆኑ ዝም ይላሉ፣ ካህናት የሆኑ ደግሞ ይናገራሉ። ከዚያ ደግሞ ይበል ህዝብ ሲባል ደግሞ ህዝብ ይላል። ገብቷችኋል? ትልቁ ካህኑ ነው። አሁን ሰው ባይኖር ለምሳሌ ካህን የሚቀድሰው የዛን ቀን የገባው ተረኛው ካህን ነው እንጂ ለምሳሌ ካህናት ከህዝቡ መካከል ቢሆኑ በዚያን ሰዓት እንደምንድን ነው የሚሉት እነሱ? እንደ ህዝብ ነው የሚቀበሉት። ግን በዚያን ሰዓት ለቅዳሴው መሪ ሆኖ የገባው ካህን ደግሞ ተጨማሪ ሆኖ የገባው ካህን፣ ዲያቆናትም ቢሆኑ እንደዛው መልክ አለው ለሁሉ። ስለዚህ ይበሉ በሚለው ምክንያት ስርዓት ይከናወናል እንጂ ሁሉ ቢንጫጫ ጸሎት ይሆናል እንዴ? አይሆንም። ስለዚህ በክርስቲያኖች ስብስብ መካከልም ለጉባኤም ለቅዳሴም ለጸሎትም ለሁሉም ደግሞ ስርዓት አለ ማለት ነው። ሶስተኛው ደግሞ እያንዳንዱ ሰው ቤተክርስቲያን ነው አላለም ብለናል አይደለ? ስለዚህ አንድ ሰው ጧት ሲነሳ ምን ማድረግ አለበት? እንደ ክርስቲያን መጸለይ ይሆናል፣ ማማተብ ይሆናል አይደለ? ማመስገን ይሆናል። የሃይማኖታዊ ነው የምነግራችሁ። ደግሞ የስጋ አለ ደግሞ አይደል? ፊት መታጠብ አይደል? ምን አለው ደግሞ። ግን ለምሳሌ ለጸሎት ከመቆማችሁ በፊት ፊታችሁን መታጠብ አለባችሁ፣ ንጹህ መሆን አለባችሁ አይደል? ልክ እንደዛ። ስለዚህ ቀን ምን ያደርጋል? ምግብ ሲበላ ከማዕድ በፊት ምን ይደረጋል? ከማዕድ በኋላስ ምን ይደረጋል? ጸሎቱ እንዴት ነው የሚደረገው? ምን ይመስላል የሚለው ሁሉ ምንድነው ማለት ነው? ይሄ ሁሉ ምንድነው? ንገሩኝ፣ ጮክ በሉ። ስርዓት ነው ማለት ነው። ስለዚህ ስርዓተ ቤተክርስቲያን ስንል በእነዚህ በነገርኳችሁ በሶስት ውስጥ የሚፈጸመው መርሃ ግብር ምን ይመስላል፣ ደንቡ ምንድነው የሚለውን ነገር የሚያስረዳ ትምህርት ስርዓተ ቤተክርስቲያን ይባላል ማለት ነው። ግልጽ ነው? እሺ ጥሩ። ከዚሁ ጋር የተያያዘ ጥያቄያችሁ እንዳልከለክላችሁ ሌላ ጥያቄ ማለት ነው። እሺ ኔታ የኔ ጥያቄ ደግሞ ስርዓት ጥቅሙ ምንድነው? እሺ ጥሩ ነው። ጥቅሙ ምንድነው? የስርዓት ነው። ሰምታችኋል አይደል ጥያቄውን? በጣም ጥሩ። እንግዲህ ብዙ ጥቅም አለው ስርዓት። ግን እንደው ሰብሰብ ለማድረግ እንዲረዳችሁ ሶስት ነገር ልንገራችሁ። እሺ የመጀመሪያው የስርዓት ጥቅም ስራ መልክ እንዲኖረው ማድረግ ነው። ምን ማድረግ ነው አልኳችሁ? ለምሳሌ ቤታችሁ ውስጥ ሆናችሁ አባታችሁ ወይ እናታችሁ እገሊት ይሄን ደብተር ይሄን ክፍልሽን መልክ አስይዩ ትባላላችሁ አይደል? ምን ማለት ነው? መልክ አስይዩ ማለት ቦታ ሲጩ። ስለዚህ ወይ ዛጋ አንዱ ስር ጃኬት ተወጥፏል፣ አንዱ ደግሞ ጫማ አለ፣ አንድ አልጋው ላይ ደግሞ ሌላ ነገር ደብተር ሊኖር ይችላል፣ ብዙ ነገር። ስለዚህ መልክ አስይዩ ስትባሉ እንደምታረጉት ቦታ ጫማው ቦታ አለው፣ ልብሱ ቦታ አለው፣ ደብተሩ ቦታ አለው አይደል? ከዚያ መልክ ሲይዝ ቤቱ ምን ይመስላል ማለት ነው? ያምራል፣ ቤት ይመስላል ማለት ነው። ስለዚህ በደም ሰው የሚኖርበት ሰው የሚንከባከበው አይደለ? ንጹህ ይሆናል። ከዚያ መጥረግ ምን ደግሞ ይኖራል አብሮ ማለት ነው። ያ ሲጨመርበት ደግሞ ጣኑንም ምኑንም ሲያረጉበት ደግሞ የበለጠ ቤቱ ጥሩ ይሆናል። ስለዚህ መልክ ያዘ ይባላል። ቤቱ ጥሩ አድርገሽ መልክ አስይዘሽዋል ይባላል። ስለዚህ ስርዓት ማለት ጥቅሙ ምንድነው? መጀመሪያ አንድን ስራ ምን ማስያዝ ነው? መልክ ማስያዝ ነው። ቤተክርስቲያን ገብተን እኮ የምንፈጽመው ነገር ምንድነው? መንፈሳዊ ስራ ነው አይደለ? ቅዳሴ መግባት ማለት መንፈሳዊ ምንድነው? ስርዓት ነው። ስርዓት መካፈል ነው፣ ስራ ነው። አሁን ካህኑ መንፈሳዊ ስራ አለው እዛ ጋር። ስራው ምንድነው? መባረክ ነው። ዲያቆኑ መንፈሳዊ ስራ አለው። ስራው ምንድነው? ካህኑ መርዳት ነው። ምእመናን መንፈሳዊ ስራ አላቸው። ምንድነው? ካህኑ በሚመራቸው መሰረት መቀበል ነው፣ ተሰጥቶ ከዛ መቁረብ ነው። ስለዚህ ስርዓት አለው ማለት ነው። ስለዚህ ማንኛውም ስራ ሁሉ ጊዜ ከስራ ነፃ ስለማንሆን ስራ መስራት ስላለብን ካልተኛን በስተቀር ያ በመንሰራው ስራ ሁሉ መልክ ስርዓት ያለው እግዚአብሔር በሚወደው መንገድ ሌላውን በማያስከፋ መንገድ አንድን ስራ መልክ ማስያዝ እንድንችል ስርዓት ይጠቅመናል ማለት ነው። ገብቶሻል? ስለዚህ በህብረትም ብንሆን ራሳችን ለብቻችን ብንሆን ደግሞ ህንጻውንም ቢሆን መልክ ማስያዝ ያስፈልጋል ማለት ነው። ልክ ቤታችሁ እንዳስተካከላችሁት ቤተክርስቲያን ስትሄዱ ስዕል ቤት ጋር እንደሚሳል ይታወቃል አይደል? አሁን ዝም ብሎ እንደተፈለገ ስዕል ይሳላል? እዛ ጋር የእመቤታችን እዛ ጋር የጊዮርጊስ ይደረጋል? አይደረግም እኮ። በደንብ ልብ ብላችሁ ካስተዋላችሁ
አሁን ስጋውና ደሙ ለምሳሌ ድርገት በሚወርዱበት አቅጣጫ ስትሄዱ ከዚህ ከህዝቡ በኩል ሆናችሁ ስትመለከቱ በስተቀኝ የሚሳለው ስዕል ምስለ ፍቁር ወልዳ ነው። እመቤታችን ልጇን ታቀፈ ማለት ነው አይደለ? ከዚያ ደግሞ ወደ ላይ ስትወጡ ወደ ታች ስትወሩ ደግሞ የጌታን መከራ የሚያሳዩ ታያላችሁ አይደል? ልደቱ፣ ስቅለቱ አይደል? ትንሣኤው ይታያል። በግራ ደግሞ ስትሄዱ ደግሞ ሊቀ ሰማዕታት ማን ይሳላል? ቅዱስ ጊዮርጊስ ይሳላል። በሴቶች በኩል ስትሄዱ ደግሞ የማን ስዕል ይሳላል? የእመቤታችን ቤተ መቅደስ ስትገባ ስትወለድ አይደለ? እንዲህ አይነት ደግሞ በእረፍቷ ጊዜ የጥር 21 ደግሞ እርገቷ ይሄ ሁሉ ይሳላል። ደግሞ ቀጥላችሁ እንዲህ ስትዞሩ ደግሞ የሰማዕታትን ስዕል ታገኛላችሁ። ስለዚህ መልክ እንዲይዝ ሁሉ ምን ያስፈልገዋል ማለት ነው? ስርዓት ያስፈልገዋል። ቤቱም ስርዓት ያስፈልገዋል። ህብረቱም ስርዓት ያስፈልገዋል። እያንዳንዳችንም ደግሞ በስርዓት ልንጓዝ ያስፈልገናል ማለት ነው። ግልጽ ነው? ገብቷችኋል? በጣም ጥሩ። ሁለተኛው ጥቅም ደግሞ ሰዎች እርስ በርሳችን እንድንዋደድ ወይም ደግሞ እርስ በርሳችን እንድንግባባ ያደርገናል ስርዓት። ቅድም እንደነገርኳችሁ ነው። ለምሳሌ አንድ ቦታ ተሰብስበን የመጣ ነው ለጸሎት፣ ለትምህርት፣ ለጉባኤ ደግሞ ለማዕድ አብረን ለመቋደስ ሊሆን ይችላል። አሁን ገና እንደመጣን አንዱ እኔ በቃ መጀመሪያ ምግብ ይበላ ይላል አይደል? አንዳንዱ ደግሞ አይ ጸሎቱ ይቅደም ይላል አይደል? አንዳንዱ ደግሞ ትምህርቱ ይቅደም ይላል። አሁን ያ ስርዓት መልክ እንዲይዝ የሚያደርገው መጀመሪያ የተስማማንበት የሆነ መልክ ስርዓት ሲኖር። ስለዚህ ለምሳሌ ለጉባኤ መንፈሳዊ ጉባኤ ሆኖ ከተገኛችሁ መጀመሪያ የሚቀድመው ምንድነው? ቃለ እግዚአብሔር ጸሎት አለ። ከዚያ ደግሞ ምን ይቀድማል? ቃለ እግዚአብሔር ይቀድማል አይደለ? ከዚያ ደግሞ ሰው መቼም መመገብ ደግሞ ስላለበት ማዕድ ካለው ማዕድ፣ ዝክር ካለ ዝክሩ ይቀጥላል እንጂ እንደተጀመረ ከዝክር አይጀመርም። ገብቷችኋል? ስለዚህ አሁን ሁሉ ነገር ስርዓት ሰዎች እንዲግባቡ ያደርጋቸዋል ማለት ነው። ገብቷችኋል አይደለ? ስለዚህ እንደፈለግን ሆነን አንዱ ይፍላጎት ከአንደኛው ጋር እንዳይጋጭ መጀመሪያ መጽሐፍ ቅዱሱ ምን ይላል? በመጽሐፍ ቅዱስ የሰፈሩ ስርዓቶች አሉ ምንጩ ከዚያ ስለሆነ። ሁለተኛ ነገር ደግሞ አባቶች ተሰብስበው በጉባኤ በሲኖዶስ የወሰኑልን ስርዓቶች አሉ። በመንፈስ ቅዱስ እየተመሩ ምዕመናን እንደዚህ ያድርጉ፣ ካህናት እንደዚህ ያድርጉ፣ በዚህ ጊዜ ይሄ ይሁን፣ በዚህ ጊዜ ይሁን፣ በዚህ ጊዜ ይጹሙ፣ በዚህ ጊዜ ይፈስኩ እያሉ ያስቀመጡልን ስርዓት አለ። ስለዚህ ያን ተከትለን ሁላችንም በስምምነት እንሄዳለን ማለት ነው። ገብቷችኋል? ጾም እንኳን ስርዓት አለው አይደል? እስከ ስንት ሰዓት እንደሚጾም አይታወቅም? ይታወቃል እኮ አይደል? አሁን በአብይ ጾም ስትጾሙ የነበረው ቤተክርስቲያን እኮ ስርዓት አላት። ከፊሉን እስከ 11 ሰዓት አይደል? ከፊሉን እስከ 12 ሰዓት ደግሞ ከፊሉን እስከ ምሽቱ 1 ሰዓት ብላ ደንግጋለች። ስለዚህ በዚያ ሰዓት ይጾማል። ያልቻለ አልቻልኩም እኔ ነው የሚለው እንጂ መሆን የለበትም ብሎ አይከራከርም። ገብቷችኋል? ግልጽ ነው። ስለዚህ ሰዎች እርስ በርስ እንዲግባቡ በሰላም እንዲጓዙ ጠባያችን የተለያየ ስለሆነ ያግዛል ስርዓት ማለት ነው። ሶስተኛው እንግዲህ እንዳትረሱ የመጀመሪያው ስራ መልክ እንዲይዝ ነው ብያችኋለሁ። ሁለተኛው ሰዎች እርስ በርስ እንድንግባባ እንድንዋደድ ነው። ሶስተኛው ደግሞ ምስጢራትን ለመፈጸም ያን ፈጽመን ደግሞ እግዚአብሔር እንድንመስል እሱ የሚወደውን ስራ እንድናከናውን ነው። ግልጽ ነው። ምስጢራትን ለመፈጸም ለምሳሌ ምስጢራት ምላችሁ ከምስጢራት አንዱን በጠቅስላችሁ ጥምቀት ለምሳሌ ጥምቀት መቼ ነው የምንጠመቀው? በ40 ቀናቸው። ጎበዝ ችግር የለም አስተካክላለች። ወንድ በ40 ቀን ሴቶች በስንት ቀን? ሳይጠመቅ ደግሞ ሌላ እምነት ውስጥ ገብቶ ወይም ደግሞ በተለያየ ምክንያት ደግሞ ቆይቶ የመጣ ደግሞ በአመነበት ጊዜ ተምሮ ተመክሮ ተገስጾ አምኖ ይጠመቃል ደግሞ አይደል? ህፃናት በወንድ ደግሞ ጊዜ የህፃናት ጥምቀት የተለየ ነው አይደል? ስርዓት አለው ነው። ሁለቱም ልጅነት የሚያስገኝ ነው። ቆይቶ ክርስቲያን ሳይሆን ሳይጠመቅ በ40 በ80 ቀኑ የተጠመቀ ደግሞ በ40 በ80 ቀኑም የተጠመቀች የምናገኘው የእግዚአብሔርን ልጅነት ነው አይደል? ያኛው የዘገየበት በተለያየ ምክንያት ነው። ግን መጠመቅ ያለብን ወንድ በ40 ቀን ሴት በ80 ቀን። ታዲያ ይሄ ስርዓት ነው። እንደገና ደግሞ ለመጠመቅ ስንሄድ ደግሞ እዛ የሚከናወን ደግሞ ምን አለ? ስርዓት አለ አይደል? አንገታችሁ ላይ ምን ይታሰራል? ማዕተብ ይታሰራል አይደል? ጸሎት ይደረጋል። ጸሎቱ የተለየ ጸሎት ነው። እዛ ጋር ያለው ውሃ ሳይሆን ማየገቦ ይባላል። ጌታችን በመስቀል በተሰቀለ ጊዜ ጎኑ በጦር ሲወጋ 2 ነገር ፈሶት ነበር። አንዱ ደም፣ አንደኛው ውሃ። ደሙን እንጠጣለን፣ ስጋውን እንበላለን፣ የዘላለም ሕይወት እናገኛለን። በውሃው ደግሞ ማየገቦ የጎኑ ውሃ ማለት እኮ ነው።
በጎኑ ውሃው ደግሞ ምን እንላለን? እንጠመቃለን። ስለዚህ ያ የምታዩት ውሃ በጸሎት ወደ ማየገቦነት ይለወጣል ማለት ነው። ስለዚህ ይሄ የሚለወጥበት ደግሞ ጸሎት ስርዓት አለው። ዲያቆኑ ምን ይላል? ካህኑ ምን ይላል? ሰዎች ምን ብለው ይናገራሉ? ከዚያ በኋላ ህፃኑ ይነሳል። በቃ ተጠምቀሃል ሂድ ነው የሚባለው? ርጭት ነው የሚደረገው? አይደለም። ምንድን ነው የሚደረገው? 3 ጊዜ አይደለም ብቅ ጥልቅ ይደረጋል። በአብ በወልድ በመንፈስ ቅዱስ ስም አጠምቀሃለሁ ይላሉ። ከዚያ ደግሞ ለዘላለም ከሱ ጋር አብሮ የሚኖር ስም እኮ አለው ልጁ፣ ይኖራታል ልጅቷ። ወይም ባይወጣላትም ይወጣላታል፣ ግን የተለየ ስም ይሰጣታል። ያ ስም ምን ይባላል? የክርስትና ስም፣ ስመ ክርስትና። ዛሬ ክርስትና የተነሳሽበት ድጋሚ የተወለድሽበት ቀን ነው፣ የተወለድክበት ቀን ነው። ስለዚህ ስምህ እገሌ ነው፣ ስምሽ እገሊት ነው ተብሎ ይሰጣል። እንደውም በጥንት አባቶቻችን አይ ከዚህ በላይማ ስም የለም ብለው ልጆቻቸውን በዛው ይቀጥላሉ ስማቸው። አሁን ክርስትና ስሙም አንድ አይነት የሆነ ሰው ታገኛላችሁ። ገብቷችኋል? ይሄ ሁሉ ምንድነው? አሁን ምሳሌ ነገርኳችሁ በጥምቀት። ስለዚህ ምስጢር ነው ጥምቀት። ያ ምስጢር ሲፈጸም ምስጢሩን በአግባቡ ለመፈጸምና እግዚአብሔር በሚፈቅደው መንገድ ለማድረግ ስርዓት ያስፈልጋል ማለት ነው። ጥቅሙ ገባችሁ? ግልጽ ነው? እንዲህ ያሉ ብዙ ማብራራት ይቻላል፣ ግን ሶስቱን በደንብ ያዙ። ጥቅም ለምን ስትባሉ የነገርኳችሁ 3 ነገሮች እንዳትረሱ እሺ። እንዳይበዛባችሁ የመጨረሻ ብቻ አንድ ጥያቄ ብቻ። እሺ፣ ስርዓት ባይኖር ምን ችግር አለው? ችግር አለው ራሱ ችግር አለው። እንደዚህ አይነት ጥያቄ አሁን የነገርኳችሁን ግልብጥ አርጎ ማየት እኮ ነው። ለምሳሌ አሁን ስራ መልክ እንዲይዝ ማድረግ ያስፈልጋል። ጥቅሙ ብያቸዋለሁ አይደለ? ስርዓት ባይኖር ምን ይሆናል? ዝብርቅርቅ አይደል? ትርምስምስ አይደል? ድብልቅልቅ ይላል ሁሉ ነገር። የተደበላለቀ የተተረማመሰ ነገር ደግሞ ለስራም አይመችም። ስለዚህ ጠብ ይፈጥራል ማለት ነው። ገብቷችኋል? ስለዚህ ስርዓት የመጀመሪያው ባይኖር የሚለው ነገር ይሄ የምታዩት ውበት በህንጻም ይሁን በሰዎች ዘንድ መካከል ያለው መልክ አይኖረውም፣ ድብልቅልቅ ያለ ይሆናል ማለት ነው። ስለዚህ ያን ስርዓት ለማስያዝ የግድ ስርዓት ያስፈልጋል ነው አንዱ። ሁለተኛ ቅድም እንደነገርኳችሁ በሰዎች መካከል ፍቅር መፍጠር፣ አንድነትን መፍጠር አለ ስርዓት ስራው። ስለዚህ በዚያ መካከል ባይኖር አንዱን እንብላ ሲል አንዱን ተኛ፣ አንዱን ጸልይ ሲል አንዱን እንሂድ ይላል። ስለዚህ እንዴት ማስማማት ይቻላል ስርዓት ከሌለ? በቃ እኔ የፈለኩት ይሄን ነው ብሎ ይሄዳል አንዱ። ስርዓት ካለ ግን ቆይ ልጄ ቆይ ይኸውልህ ስርዓቱ እንደዚህ ነው እንዴ አባ አላወቅኩም ብሎ ይቀጥላል ሰው። ስለዚህ ስርዓት ባይኖር ሰዎች እርስ በርስ ለመስማማት ደግሞ ይቸገራሉ አንድ ነገር ለማድረግ ሲሰበሰቡ። ስለዚህ እሱን ማድረግ ያስፈልጋል። እንደ ግላችሁም ብትሆኑ ደግሞ ስርዓት ባይኖር ብላችሁ ካላችሁ ሰው እንደ ልቡ ነው የሚሆነው። እንደ ልቡ የፈለገበት ቦታ የፈለኩት ነገር ላድርግ ነው የሚለው ሰው። ስለዚህ የፈለገበት ቦታ የፈለገበትን ነገር ደግሞ ማድረግ አይገባውም። ይሄ ነፃነቱን መንፈግ ሳይሆን ማስተማር ነው፣ አቅጣጫ ማስያዝ ነው። ሁላችንም የማን ልጆች ስለሆነ? የእግዚአብሔር ልጆች። ስለዚህ ያን ስርዓት አክብሮ መጓዝ ያስፈልጋል ማለት ነው። ለዚሁ ነው እሺ። ጥቅሙ በጣም ብዙ ነው። ባይኖር ደግሞ ጉዳት አለው ስርዓት። ያለ ስርዓት የሚጓዝ ህዝብ በጣም አስቸጋሪ ነው የሚሆነው። ለእግዚአብሔርም አይታዘዝም፣ ለምድርም ንጉስ ራሱ ስርዓት ከሌለ መገዛት ያስቸግራል ማለት ነው። ይበቃናል ለዛሬ እሺ። ስርዓትን በዚህ መልክ መግቢያውን ካየን በሚቀጥለው ጊዜ እንግዲህ የምናደርገው ምንድነው? የተለያዩ ስርዓቶችን እያነሳን እንማራለን። ለምሳሌ በሚቀጥለው ስለ ማማተብ ስርዓት እንማራለን እሺ። እንደዛ እያደረግን ብዙ እያወቃችሁ ትሄዳላችሁ ማለት ነው። እኔ ከራሴ አንቅቼ አውጥቼ አይደለም ማስተምራችሁ ከቤተ ክርስቲያን ነው። ይሄን ሁሉ ጊዜ ያወቁ እሺ። የኔታ ስፒከር ናቸው። ስፒከር ታውቃላችሁ? ስፒከር እንደዚህ መነጋገሪያ እኔ ከውስጤ የተማርኩትን ቤተ ክርስቲያን የሰጠችኝ ወደ እናንተ ማስተላለፍ ነው የኔ ስራ እንጂ የኔታ የሰሩት ያስቀመጡት ነገር አይደለም። ቤተ ክርስቲያን የሰጠችን ቤተ ክርስቲያን ያስቀመጠችው ነገር ነው የምትማሩት እሺ። ስለዚህ ግንኙነታችሁ ከማን ጋር ነው መሆን ያለበት? የበለጠ ከእግዚአብሔር ከቤተ ክርስቲያን ጋር ማለት እሷን ሁሌ እንዳትረሱ ነው። በጣም ጥሩ። የሰማነውን በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ታዘዙ፣ ደግሞ ተፋቀሩ፣ አዎ እንዳትጣሉ። ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋህዶ ሃይማኖታችሁ በሉት ብላችሁ ኢትዮጵያ ደግሞ
አገራችሁ በጣም ጥሩ ይሄን በልቦናችን እግዚአብሔር አምላካችን ይጻፍልን ይበቃናል ለዛሬ እንግዲህ ጸሎት ደግሞ እናደርግና እንለያያለን እሺ በጣም ጥሩ አቤት ያሉት ረሳን ሰላም ወላላቸው አይኔ ነገር ረሳው እስቲ ወደዛ ዙሩና ሰላም ሁኑ ሰላም ያገናኘን በሏቸው ሰላም ሁኑ ሰላም ያገናኘን አሜን አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስማዎት አሜን ረድኤት በረከቱን ይስጦት አሜን እናመሰግናለን እኔም አመሰግናለሁ ደጉሊ ልጆች እግዚአብሔር ልጆች ከታሪኩና ከምክሩ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን ታሪኩና ምክሩን ላቀረቡልን ለአባታችን እንታጦም እግዚአብሔር አምላክ ቃሌትን ያሰማልን አሜን ወደ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን መሰል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሱሌና ተፈራና አናርሲ ማደሬ በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን